ልጅቷ ምንድነው የምትለው? እሱ ነው አይደለ? ጉጅ በል አንተ ነህ። ለቀቀኛች አሁን ለሆነ ሰው ተነፍስ ያ ነገር ጌታቸው ጋር ከደረሰ በቃ ይገለኛል። ቤተሰቦችም ችግር ውስጥ ይገባሉ። በ600 ሺህ ብር ቅድመ ክፍያና በ50% የባንክ ብድር የቤትና የሱቅ ባለቤት መሆን ይፈልጋሉ? እንግዲያውስ ከ4000 በላይ አባወራ በሚኖርበት ውብ ሂልሳይድ መኖሪያ መንደራችን ላይ እጅግ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ እየሸጥን እንገኛለን። ታዲያ ቅድመ ክፍያውን ሲከፍሉ የእርሶ የቤት ባለቤትነት የሚያረጋግጡበትን ሙሉ ሰነዶችን በእጁ ያስገባሉ። ይህ ዕድል ለ15 ሱቆችና ቤቶች ብቻ ስለሆነ ፈጥነው በድርጅቱ ስልክ ደውሉልን። ዲኤምሲ ሪል ስቴት። ብዙ ማየት የሌለብኝ ነገሮች ነው ያየሁት ያሉት። ግን ያው እንደነገርኩ መውጣት ስፈልግ መውጣት አልችልም። ደለላው ማስጠንቀቆኛል። ህፃኗ የጌታቸው ልጅ እንደሆነች በምን አወቅሽ? በደንብ አስጠንቀቃኛለች። ለማንም እንዳታወሪብኝ ምናምን ካንቺ ውጪ ለማንንም ማምነው ጓደኛ የለኝም ላንቺን ስለማምንሽ ነው ማወራሽ ምናምን ምነግርሽ ነው ላይ የወለድሽው ልጅ አቶ ጌታቸው እንደሆነ ግን በፍጹም አልነገርሽም ነበር። አረ እንደዚህ የሚባል ነገር የለም። ማን ነው እንደዚህ አይነት ወሬ ቆያ መጣ የሚነግራችሁ? በቃ አከራዮቹ በጣም ጥሩ ሰዎች ስለነበሩ ልጄን ይዘው ይጠብቁኛል። ስራው ደግሞ ክለብ ነው፣ ማታ ነው የምሰራው። ስለዚህ ማታ ላይ ልጄ ብዙም አታስቸግርም ነበር። እኔ ቀን ውልላታለሁ፣ ማታ ላይ ልጄን አስተኝቶ ጡጣ ያጠቡልኛል። ይሄ ነው በቃ የነበረው ነገር። በቃ እንዴት አይገባችሁም እናንተ? ራሷን ነፃ ለማውጣት እኮ ነው ይሄንን እያንዳንዱ ነገር እያደረገች ያለችው። እኔ ነገርኩ እኮ ከአቶ ጌታቸውም ጋር ቀጥተኛ ግንኙነት ብዙም አልነበረኝም። ጌታቸው የእውነት ልጁ የሱ ቢሆን ኖሮማ እንደውም እስካሁን ገሎኝ ነበር ሲጀመር። ምክንያቱም የተከበረ ሰው ከትልልቅ ሰዎች ጋር የሚገናኝ ሰው እንደዚህ አይነት ክለብ ያለው ሰው ብዙ ወንጀል ውስጥ እንደዚህ የተቀመጠ ሰው በቀላሉ የኔ ልጅ የሚያሳድግ ይመስላል እንዴ? ለሰው ርህራሄ የሌለው ጨካኝ ሰው በእነዚህ ሁሉ ወንጀሎች የተጨመላለቀ ሰው ለማያውቀው ያውም ላንቺ ልጅ ብሎ ይሄን ያክል ሪስክ ወስዶ አንቺን ከዛ ቢዝነስ ውስጥ ያ በወንጀል የተጨመላለቀ ክለባችሁ ጭምር እስከ ማስወጣት ድረስ ይደርሳል የሚል እምነት የለኝም። ልጅ ሆኖ ሪስክ ይኸውልህ እንደውም ሪስክ የማይወስዱ እኮ የሱ ልጅ ሆኖ ይሄንን ነገር ቆይ ለምንድን ነው እኔን ጥፋተኛ ለማድረግ እየዋሸሻለሽ? ለምንድን ነው እውነቱን የማትናገሪው? ቆይ እኔ ምንም ቆይ ምንድን ከመቼ ጀምረሽ ነው እንደዚህ አይነት ይሆንሽው? እኔ ታውቂያለሽ እንደዚህ አይነት ባህሪ እንደሌለኝ ገባሽ? አሁን ክፉ እንደሆነ እያስገደዳችሁኝ ያላችሁት ሁላችሁም እናንተ ናችሁ። የሱ ልጅ መሆኑ ማስረጃ ካለሽ አቅርቢ። በቃ በስነ ስርዓት ነግረሽኛል። እኔ አልነገርኩሽም። ማስረጃሽን አቅርቢ እያልኩሽ ነው። እኔ እንደዛ የሚባል ነገር አላወራውም። አንድ እኔ እኮ ኃላፊነቴን ተናግሬያለሁ። እዛ ጋር ሴቶቹን እኮ ምን አይነት ስራ ሳሰራቸው እንደነበረ አንዴ ከገባሁበት በኋላ መውጣት እንደማልችል ሲገባኝ ግን ሁሉንም ነገር እንዳደረኩ አቤልን ነፃ ለማውጣት እስከ ህይወት መስዋዕትነት ድረስ መክፈል ያለብንን እንከፍላለን። ሰላም ጤና ፍቅር ለእናንተ ይሁን። ውድ ያገሬ ልጆች እንደምን አላችሁ? ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። እንግዲህ ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን ይዘን እየመጣን ወደ እናንተ የምናደርስበት ትልቅ ሰዓታችን ላይ እንገኛለን። እንግዲህ እንደተለመደው አንድ ኬዝ ጀምረናል። አቤልን ነፃ የማውጣት ስራ እንደተመለከታችሁት ከሆነ አቤልን ነፃ ለማውጣት በሄድንበት ርቀት የገጠሙን ብዙ ነገሮች ተመልክታችኋል። አቤል ላይ የግድያ ሙከራ እስከማድረግ እሱን በህይወት እስከምናጣበት ድረስ እዛ ላይ ሙሉ ለሙሉ እኛ እጃችንን አስገብተን ያደረግነውን የአቤልን ህይወት የማትረፍ ከዛ በተጨማሪ ደግሞ አቤልን ነፃ የማውጣት የሚረዱንን እያንዳንዱ ማስረጃዎች ፈልፍሎ የማውጣት ሂደት የሄድንበትን ርቀት ሳይቀር ተመልክታችኋል። አሁንም ቢሆን ቆሟል ማለት አይደለም። እሱን ነው እየቀጠልን ያለ ነው። ከዛ በኋላ ግን ብዙ መረጃዎችን አገኘን፣ ብዙ ነገሮችን ደግሞ አጣራን። እያንዳንዱ ነገሮችን እየመዘዙ መጡ። እንደተመለከታችሁት ከሆነ አቤል ግድያ ሙከራ ላይ እጃቸው ያለበትን በቀጥታ የያዝናቸውን ጋርዶች እዚህ ድረስ አምጥተን እያንዳንዱ ነገር ለማወጣጣት ሞከሩን። ከዛ ደግሞ የጋርድ ውስጥ ያለውን ነገር ከጋርዱ ጋር ምን የተያዘ ነገር እንዳለ ስለ አቶ ጌታቸው ጭምር እያንዳንዱን ነገር ነገረን። እኛ የጠረጠርነው አቶ ጌታቸው ላይ አቤልን የተመለከቱ ብዙ ፋይሎች እንዳሉ ብዙ ነገሮችን እንደያዘ እጅግ በጣም ከባድ ወንጀለኛ እንደሆነ ነው እያሰብን ያለ ነው። አሁንም ቢሆን እሱን የሚያዝ ስራ ነው እየሰራን ያለ ነው። ማን ነው አቶ ጌታቸው፣ እንዴት ነው የምናገኘው የሚለውን ያንዳንዱ ነገር ቅርንጫፎቹን የማጥራት ስራ፣ ዱካውን ዳናውን የመከተል ስራ ነው እየሰራን ያለ ነው። ከዛ በኋላ ግን ክለብ ውስጥ ምንድነው የሚፈጠረው ያንዳንዱ ነገር ለማጣራት ሞከረን። ያ ክለብ በአቶ ጌታቸው ቁጥጥር ስር ነው ያለው። ባለቤትነቱ የተያዘው በአቶ ጌታቸው ነው። ስለዚህ በጣም ብዙ ባለስልጣኖች ሳይቀር እንደዚህ ተለቅ ያሉ ሰዎች ሳይቀር
ሴኩሪቲ የሆነ ቦታ ነው ምን አይነት ሰዎች እንደሚመጡ ያንዳንዱ ነገር ሰማን አየን ለሌሎች በነፃነት ለመዝናናት የሚፈልጉ ሰዎች ሳይቀር ትልልቅ ሰዎች አቶ ጌታቸውን ጨምሮ እዛ ቤት ሲመጡ ሴኩሪቲ እንደሚሆን ፕራይቬት ሰዎች እንደማይገኙበት ጭምር ከዛ በተጨማሪ ደግሞ አግዛዛጅ እጾችን ጨምሮ የሴቶች ህይወት የሚሸቀጥበት ብዙ ወንጀሎች የተሰሩበት የግድያ ሙከራ የግድያ ወንጀልን ጨምሮ የብዙ ሰዎች ህይወት የጠፋበት ቦታ እንደሆነ ሰማንም አየንም የኛም ሰዎች ካሜራ ይዘው ለመግባት ሞክረው ነበር ያይሉን ነገር ለእናንተም ገልጸንላችኋል እዛ ውስጥ ግን ሊዲያ የተባለች ሴት ነበረች ሱፐርቫይዝ የምታደርገው ሴቶቹን ጋርዶቹን ሆስቶቹን ጨምሮ የምትቆጣጠረው እሷ ነበረች የሚባል ነገር ሰማን ቀጥታ ምንድን ያደረግነው ሊዲያን የሚያስራ ሊዲያ የራሷ ሺሻ ቤት የከፈተች የአቶ ጌታቸው ቀኝ እጅ የነበረች ሴት ነች ተብሎ ነው ከዛ ደግሞ ስለ ሊዲያ እያንዳንዱ ነገር ለማጣራት ሞከረን ሊዲያ የራሷ ቤተሰብ የነበራት ከዛ በኋላ ደግሞ በወለደችው ልጅ ምክንያት እዚህ ስራ ውስጥ በባለቤቴ አደጋ ምክንያት ነው እዚህ ስራ ውስጥ የገባሁት እንጂ ከአቶ ጌታቸው ጋር ቀጥተኛ የሆነ ግንኙነት የለኝም አሳዝኘው ነው እዚህ ቦታ ላይ የመደበኝ እሱ እንደዚህ እንደሆነ ያደረገኝ የሚል ነገር ሰጠችን ጠቆመችን ከዛ በኋላ ግን ወዴት መራችን ወደ ወይዘሮ ሰላምን እንግዲህ አገኘናት ወይዘሮ ሰላም ያለችንን እያንዳንዷን ነገር ያደረግነውን ኢንተርቪው ሰምታችኋል ከህግ ቦታ ጨምሮ እዚህ እስከምናመጣት ድረስ አላቅም አቶ ጌታቸው ነበር ያለችን እንደዛ የሚባል ሰው አላቅም እኔ እዛ ውስጥ ተራ ካሼር ነኝ ነበር ያለችን እኛ ግን እንደተመለከታችሁት ከሆነ ከቪኤት እንደወረደች በጋርዶች ጭምር እንደምትጠበቅ ያንዳንዱን ነገር አጣርተን መርምረን ነበረ ስለዚህ እሷ ያለችን መጨረሻ ላይ የማመን ሂደት ነበረ ምንድነው ያለችን እኔ ለሲምቦል እዛ ቦታ ተቀመጥኩ እንጂ ሊዲያ ነች እያንዳንዱን ነገር የምታውቀው ቤት ውስጥ ያለውን ነገር ማኔጅ የምታደርገው እሷ ነች ቀጥታ ከጌታቸው ትዕዛዝ የምትቀበለው እሷ ነች እኔ እዛ ጋር ስራ አስኪያጅነት ወይም ደግሞ ጀነራል ማኔጀር የሚለው ታይትል ብቻ ነው የተሰጠኝ አለች እንግዲህ ከጠበቃዬ ጋር አውሩስ ከማለት ደርሰን ነበር በዚህ አጋጣሚ ደግሞ የኛም ሰዎች ደግሞ የህግ አካላትም ጭምር እዚህ ጠበቃው ላይ እጅግ በጣም ኃይለኛ ምርመራ እያደረጉበት ነው የሚገኙት ምን አይነት ሰው ነው የዚህ ጋርድ ጠበቃ እስከሆነ ድረስ የተለያዩ ወንጀለኞችን ስለሚያውቅ እሱንም የተለያዩ ምርመራዎችን እያደረግንበት እንገኛለን እዚህ ኬዝ ውስጥ ያሉ ሰዎች እንዳለ ምንድነው ከነዚህ ሰዎች ጀርባ ያለው እያንዳንዱ ነገር መመርመር ነው የያዝነው እንደምንደርስበት ደግሞ በቅርብ ጊዜ ደግሞ እንደሚሆን ደግሞ እርግጠኛ ሆኜ መናገር እችላለሁ ምክንያቱም እስከ ህይወት መስዋዕትነት ድረስ ነው እየከፈልን ያለ ነው አሁንም ቢሆን ይሄ ነገር ይቆማል ማለት አይደለም እስከ መጨረሻው እንሄዳለን ስለዚህ ሰላም ሊዲያ ነው ቀጥታ ግንኙነት ያላት ብላናለች ሰላምን አሁን ከሊዲያ ጋር እናገናኛቸዋለን ሊዲያን ግን እዚህ ድረስ የህግ አካላት ይዘውልን መጥተዋል ከሷ ጋር የምናወራ ይሆናል ምንድነው የሚፈጠረው ምንድነው ያለው የሚሉን አብረን የምንከታተል ይሆናል እስከዛ ድረስ ከባለፈው ክፍሎች የተቀነጫጨበ አጠር ያለች ቆንጆ ቪዲዮ አዘጋጅተንላችኋል እሱን አይተን ስንመለስ ደግሞ ከኔ ጋር የምንገናኝ ይሆናል ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ብሩክ ነኝ መልካም ቆይታ ክለብ ውስጥ የምሰራ ተራ ሴት ነኝ አይደል እንዴ ነገርኩ በቃ ወንጀለኛ አይደለችም ወንጀል የለባትም አስፈራርታችሁ ነው ይዛችሁ የመጣችሁት እንድትለቋትና ወንጀለኛ እንዳልሆነች ላስረዳችሁ ነው የመጣሁት እዛ ቤት ውስጥ ደግሞ እንደነገርኩ የሚመጡት ትልልቅ ባለስልጣናቶች ናቸው ስለዚህ የዛ ቤትን ሴፍቲ የመጠበቅ ግዴታ አለብኝ እንደውም እኔ ከመጣሁበት እናንተን ካየሁ በኋላ ጥሩ ስሜት ተሰምቶኝ ነበር ወደ ያልሆነ ቦታ የመራሃኝ ስትሄድ ግን እናንተን እንድከሳችሁ እያስገደድከኝ አይ የምትሉኝ ከሆነ አንድ ስልክ ጥሪ በቂ ነው የምን ስልክ ይሄ ስለምትሉት ነገር ለማስቆም አሁንም ቢሆን ጊዜ ቀናት ይፍጅ እንጂ እኔ እናንተ ተመልሰን እንገናኛለን ስንገናኝ ግን እኔን ያድርገኝ እነኚህን ስራዎች የምታደርጋቸው ነገሮች ሁሉንም ነገር የምታደርገው ነገር ሊዲያ ናት አዶል ስለኔ ቀርቶ ስለ ጌታቸው ስለ ቤቱ ምን እንደሚፈጠር ምን እንደሚሰራ የምታደርገው ነገር እሷ ናት ነገር እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ወይዘሮ ሰላም ሊዲያም የኛ ህግ ሰዎች ይዟት መጥተዋልና ከዛ በፊት ግን አንዳንድ ነገሮችን ካንቺ ጋር ማጥራት እንዳለብኝ ይሰማኛል ምክንያቱም ወደዛ ከመሄዳችን በፊት እያንዳንዱን ነገር ካንቺ የጠራ ነገር ሰምቼ ነው ወደዛ መሄድ መፈልገው ብዙ ጥያቄዎች የሆኑብኝ ነገሮችም ስላሉ ጭምር ማለት ነው አንቺ እኛ በመንጠይቅብሽ መጀመሪያ በመንጠይቅብ ወቅት ባንቺ ስም ወንጀል እንደተሰራ እያንዳንዱ ነገር ታውቂያለሽ ከመጀመሪያው አንስቶ ምክንያቱም እያልሽኝ የነበረው አንቺ እኔ ለከቨር ወይም ደግሞ ለሳምፕል እዛ ቦታ ተቀመጥኩ እንጂ የማውቀው ነገር ሌላ የለም ምንም ነገር አላውቅም ከዚህ በተጨማሪ ስሙ ብቻ ነው የተረፈኝ ነው እያልሻለሽ ስለዚህ ይሄንን ነገር ታውቂያለሽ ምክንያቱም እዛ ቤት የሚሰራውን ወንጀል የሚደረገውን ነገር እያንዳንዱ ነገር ደግሞ በደንብ ታውቂያለሽ ባንቺ ስም እየተሰራ እስካለ ድረስ ያንዳንዱ ነገር ለህግ ማሳወቅ ራስሽን ነፃ ማውጣት ትችይ ነበር ከመጀመሪያው አንስቶ እንዴት ይሄን ነገር ለማድረግ አልሞከርሽም እንዴት ለህግ ለማሳወቅ ራስሽን ነፃ ለማድረግ አልሞከርሽም
አዎ በርግጥ ልክ ነህ ማሳወቅ ነበረብኝ ግን በዛን ሰዓት እኔ አሁን ያን ነገር አሳወቅኩ ማለት ለኔ በጣም ችግር ውስጥ ነው የምገባው አደል ከኔ በልጥ ቀርቶ ቤተሰቦች ችግር ይገቡብኛል ችግር እንዲገቡ ደግሞ አልፈልግም ራሴ በመወጣበት እወጣለሁ ብዬ ነው ያሰብኩትና ማለት እንደምታወራው ቀላል አይደለም እና ያን ችግር መናገር አቅቶኝ አይደለም መናገር እችላለሁ ግን በኋላ የሚመጣብኝ ችግር በጣም ከባድ ነው እኔ ብቻ ልወጣው ከኔ አልፎ ቤተሰቦች ችግር ውስጥ ይገቡብኛል ብዬ ስለማስብ በቃ በጣም ግራ ተጋብቼ ተወዘጋግቤ ነበርና ጌታቸው እንደምታውቀው ቀላል ሰው አይደለም በጣም ከባድ ነው ያስፈራራናል የሆነ አይደል የሆነ ነገር እንኳን የሆነች ነገር ትንፈስካል ካለቀልህ በቃ በህይወትህ ነው የምታዝንበት ማለት ነው እና በጣም ከባድ ስለሆነ ምንም ማድረግ አልቻልኩም መናገርም አልችልም ማውራትም አልችልም ለማን ልናገር እሺ ለማን ባወራት ጥሩ ነው ብዬ እያሰብኩ ነበር አሁን ለሆነ ሰው በተነፍስ ያ ነገር ጌታቸው ጋር ከደረሰ በቃ ይገለኛል ቤተሰቦችም ችግር ውስጥ ይገባሉ ግን በጣም ጨንቆይ ነበር ለማን እንደምናገር ለማን እንደማወራው በጣም ግራ ተጋብቼ ስለነበረ ነው እንጂ መናገሩ አቅቶኝ አይደለም ግን በጣም ከባድ ነው ጌታቸው ማለት ቀላል ሰው አይደለም ከባድ ሰው ነው በዛ ላይ ውስጥ ላይ አንድ ጥፋት ከተጠፋ እንኳን እዛ አይናችን እያየ ነው እንትን የሚላቸው ማለት ነው በጣም ከባድ ነው እኔ እንጃ ሪስክ ነው እኔ እንዴት ልብዬ ልንገርህና ስለሱ እንትን የሚላቸው ማለት በቃ መገደልም ካለባቸው ይገደላሉ በቃ ማደረግ ያለበት ነገር ያደርጋቸዋል እዛው አይናችን እያየ በቃኛ እያየ ነው እንደዛ የሚደረጉት ማለት ያን እያየው ደግሞ እኔ ይሄ ችግር እንደዚህ እየተደረገ ነው ማለት ከባድ ነው አይኔ እያየ እነሱ እየተገደሉ እንደዛ እየተደረጉ እያየው እንዴት ነው መናገር የምችለው አይ ከዛ በተጨማሪ እዛ ቤት የነበሩትን ጋርዶችኛ ኢንተርቪው አድርገናቸዋል የምርመራ ጥያቄም አድርገንባቸው ነበር እንደዚህ አይነት የግድያ ወንጀሎችን ሳይቀር ስላንቺ ማንነት ነው እያንዳንዱ ሰዎች ከሊዲያ አንስቶ ከበስተኋላም ከሷም በፊት ያገኘናቸው ሰዎች የነገሩን እዚህ ወንጀል ላይ አንቺ ጭምር ተሳታፊ እንደነበርሽ ነው ቀጥታ ወደ አቶ ጌታቸው አይደለም መሄድ ያለብሽ አንቺ ጭምር እዛ ውስጥ ያልጣመሽ ነገር ካለ የአቤልን የግድያ ወንጀል እስከ መምራት ድረስ የደረሰው አንቺ ነሽ እኮ አይደል እንዴ ስለዚህ እዛው መረጃ አውጥቶ የነበረ ሰው ቀጥታ እዛው ክለብ ውስጥ ሳይቀር ይገደል እንዳልሽ እንደገደልሽው በሽጉጥ ሳይቀር ከዚህም በተጨማሪ ብዙ የግድያ ወንጀሎች እጅሽ ላይ ተሰሩ እንዳሉ ነው እኔም የሰማሁት እሱን ያለው በስተት ነው እነሱ ለማምለጥ ፈልገው ነው ከራሳቸው የሆነ ነገር ለማቅለል ፈልገው ነው እንደዛ ሊሉ ይቻሉት እንጂ ምንድነው በስተት አይደለም ምንድነው በስተት እዚህ ጋር ካንድም ሁለት ሶስት ሰው ተመሳሳይ ነገር አይነግረኝም ስላንቺ ይወልሽ ያረኳቸው ሰዎች ኢንተርቪው ያረኳቸው ሰዎች የምርመራ ጥያቄ ያደረግንባቸው ሰዎች ያሉኝ ነገር ተመሳሳይ ነገር ነው ስላንቺ የተነገረኝ ነገር ለማምለጥ የሚባለው ነገር አይደለም ኦሬዲ እኛ እጅ ላይ ናቸው እነዚህ ሰዎች የያዝናቸው ሰዎች ናቸው ሌሎች ወንጀል ሪኮርዶች ሳይቀር ያሉባቸው ሰዎች ናቸው ይሄን ነገር ካንድም ሁለት ሶስት ሰው በተመሳሳይ ሁኔታ ከነገረኝ እንግዲህ እኔ እውነቱን እየተቀበልኩ ነው የሚሄደው ለዚህም ደግሞ ተጨማሪ ማስረጃዎችንም ማምጣት እችላለሁ አይ በጭራሽ የሚሆን ነገር አይደለም ለምሳሌህ እኔ ነገርኩኩ ሊዲያ እንኳን እንደዛ እስከምታደርግ ድረስ እኔ አላቅም ነበር ይሄ ሁሉ ነገር እንደዛ ስታረግብኝ እኔ አላወኩም ነበር ግን እኔ እዛ ቤት ነገር ያለው ሁሉንም ነገር አቃለው ያው በፊት ያው ፈርቼ ስለነበረ ነው ያልነገርኩ አላቅም ምናም ብዬ ነበር ግን በደንብ የሚደረገው ነገር አቃለሁ እጄ ግን እዛ ውስጥ አልገባም እኔ ምንም አላደረኩ ምንም ያደረኩት ነገር የለም ግን ሁሉም ስለሚደረጉ ነገሮች አያለው ምንም ማድረግ ስለማልችል ምንም በቃ ከስራዬ ውጪ አንገቴ እንደፍቼ ስራዬን ከመስራት ውጪ ምንም ማድረግ ስለማልችል ስራዬን ነው የምሰራው ወይዘሮ ሰላም ይሄንን ነገር እያልኩሽ አለሁት እኔ ያለ ማስረጃ አይደለም ይኸውልሽ ስለ አቤል ግድያ ጨምሮ የተገኘው የስልክ ልውውጥ ሳይቀር ይኸውልሽ አሁን እኮ የመጨረሻው ሂደትሽ ላይ ነሽ በህግ ቁጥጥር ስር ነው ያለሽው እያንዳንዱ ነገር እኔ ደግሞ ስመጣ ያለ ማስረጃ አይደለም አንቺ ጋር የመጣሁት የአቤል የግድያ ወንጀል ላይ እዛ ላይ ሳይቀር እየመራሽ የነበርሽው አንቺ ነሽ ይሄንን ደግሞ ለማረጋገጥ የስልክ ልውውጦችን ሳይቀር እያንዳንዱ ነገር የደረስንበት ነው የስልክ ቅጂዎች አሉ ሪከርዲንጎቹ እያንዳንዱ ነገር ለማን ምን እንዳልሽ በምን ሰዓት ምን አይነት ትዕዛዝ እንደሰጠሽ እያንዳንዱ ነገር መረጃዎቻችን ላይ ነው ያለው የምትክጂው ነገር አይደለም አላደረኩም ብትይ ለኔ ቀል ነው የሚመስለኝ እኔ ሁሉንም ነገር እንደነገርኩ ነው ምንም ይዋሽው ነገር አይደለም እዛ ውስጥ ያሉ ሰራተኞች በሙሉ ያው በቃ እኔን እንደ ኃላፊነት አድርገው ስለሚያስቡ ያው አለቃችን ያጌታቸው ማለት እንዳይያዝ ስለሚፈልጉ ሁሉንም ነገር ያለውን ሁሉንም ነገር እኔ ላይ ነው ጫናውን የደፉብኝ ማለት ነው እና እኔ ምንም የማውቀው ነገር የለም ምንም አንድም ነገር አላውቅም ግን ያው እሱ ከተያዘ በቃ ሁሉም ሰው በቃ አለቀለት ለምን
የሚደረገው ነገር ያያሉ ምን አይነት ሰው እንደሆነ ያውቃሉ ምን አይነት ጨካኝ እንደሆነ ያውቃሉ ጠንቅቀው ስለሚያውቁ በቃ እኔ ላይ ነው ሁሉንም ነገር ያረጉብኝ እንጂ እኔ በጭራሽ ምንም የማውቀው ጉድ የለም ምንም አይነት ነገር አላውቅም ሆን ብለው ነው በእኔ ስልክ የደወሉበት በቃ እኔን ሆን ብለው ነው እንደዚህ እዚህ ውስጥ ማገንቱን ውስጥ ያስገቡኝ ሌላ ምንም ያረኩት ነገር የለም እንደውም ግን አንተ ጊዜን ጌታቸውን አገኛለሁ ብለ ጊዜን ከምታጠፋ አርፈ ብትቀምጥ ይሻላል ጌታቸው ማለት በጣም ከባድ ሰው ነው በጣም ማለት ነው እሱን ለማግኘት ከባድ ነው እኛን እንደዚህ እንዳገኘን ቀላል እንዳይመስልህ በጣም ከባድ ነው ይኸውልሽ እነሱ እንኳን ይልህ ልንገር እነሱ እንኳን ስለሚፈሩት እኮ ነው ቢያንስ እኔ ምንም የማላቀው ንጹሃን ላይ ሁሉን ነገር ያደረጉብኝ በስልኬ ተደውሎ መረጃዎች በእኔ ላይ ተደርጎ ሁሉ ነገር የተደረገብኝ ያው አስብ እሱን ለማትረፍ ሲሉ ነው አይደል ስለዚህ ለአንተም ይከብዳል ምንም ባታረግ ጥሩ ነው ይኸውልሽ እኔ አንድ ነገር ልነግርሽ የምችለው ምንም አይነት ከባድ ይሁን ከሱም በላይ ይሁን ወንጀለኞችን ተመልካቾች የሚያውቃሉ እኛ ሾው ላይ የተደረጉትን ነገሮች እያንዳንዱ ከሱም በላይ ወንጀለኞችን ተጋፍጠን ህይወታችንን እስከሞት ሰተን ሄደናል ምንም የምፈራው ምንም የምመለስበት ጉዳይ የለም ቀላል ነገር አይደለም የጀመረው ከዛም በላይ ከሱም በላይ ያሉ ወንጀለኞች እንዳሉ ይሰማኛል አሁንም ቢሆን ጌታቸውን አይደለም ጌታቸው በላይ ያሉትን ሰዎች እያንዳንዱን ነገር ደርሼ ለህግ አቀርባቸዋለሁ ሁሉንም ነገር ማለት ነው አሁን ግን ልነግርሽ የምፈልገው ነገር አንድ የደበቅሽን ነገር ከበስተኋላሽ የፈራሹ ነገር ሳይቀር እንዳለ ይሰማኛል ከንግግርሽም እየተረዳው ያለሁት እሱን ነው ይኸውልሽ የስልክ ቅጂዎቹ ያንቺ ድምጽ ናቸው ባንቺ ስልክ ተጠቀሙ አይደለም እኮ ከዛም አልፎ እኮ ትዕዛዞቹን እየመራሽ የነበርሽው አንቺ ነሽ እኮ አንቺ እዚህ ጋር የምሰማው ካንቺ ድምጽና በስልክ የሰማውስ ድምጽ ተመሳሳይ ድምጽ ነው ምንም የሚለይ ነገር የለውም ድምጽሽን የራስሽን ትዕዛዝ ያደረግሻቸውን ወንጀሎች ሳይቀር በቀጥታ እየካድሽ ነው አሁን ደግሞ ይኸውልሽ እነዚህ ሰዎች እኮ ራሳቸውን ነፃ እያወጡ ነው አንቺ ደግሞ እነሱን ገለል አድርገው አንቺ ቀጥታ እየተጋፈትሽ ነው ያለሽ ሁኔታውን ስለዚህ ያለውን ነገር ንገሪን ያንቺም ነገር ሪከርዱ አይብዛብሽ ራስሽን ቀለል አድርጊ ምክንያቱም ወንጀሎቹ እየተጠመጠሙ ያሉት አንቺ ላይ ነው ወደድሽም ጠላሽም ያው ወረቀት ስራ አስኪያጅ የሚለው ታይትል ራሱ ይሄ ጀነራል ማኔጀር የሚለው ታይትል ራሱ እዛ ቤት ለሚሰራው ለእያንዳንዱ ወንጀል ተጠያቂ የሚያደርገው አንቺን ነው ላስጠነቅቅሽ መፈልገው አሁንም ቢሆን እሱ ነው እኔ ሁሉንም ነገር የማውቀው ነው የነገርኩክ ይልቅስ እዚህ ቁጭ ብለ ጊዜን ከምታጠፋ ምናልባት ያቺ የጌታቸው ሚስትን እሷን ብትጠይቃት ይሻላል እሷ ናት ሁሉንም ነገር ጠንቅቃ ስለ ሁሉም ነገር ታውቃለች ስለ ጌታቸው ብትል ስለ ቤቱ ብትል ስለምንም ነገር ስለምታውቅ እሷን ብትጠይቃት ይሻላል እኔ ግን የማውቀው ነገር ሁሉንም ነገር ያለው ግን ስለ ጌታቸው የምታስበው ነገር ሌሎቹን እንደምታገኛቸው እሱን የምታገኘው እንዳይመስልህ ቀለል አድርጋ አታስበው ጌታቸው ማግኘት በጣም ከባድ ነው ለህይወትህም ያሰጋሃል ስለዚህ የምትፈልገው መረጃ ካለ ከሷ ብትጠይቅ እሷን የምትፈልገው ነገር የምትነግርህ ከሆነ እሷን ጠይቃት ሌላ እኔ ግን ምንም የማውቀው ጉድ የለም ይኸውልሽ እኔ ባንቺ በኩል ማወቅ ያለብኝ ነገር ማወቅ ፈልጋለሁ አሁንም ቢሆን ምናልባትም ተመልካቾችም ተመልክቶታል ከዚህ በፊት እዚህ የመጡ ሰዎች ያንዳንዱ ጌታቸው ጋር ለመስራታቸው የሆነ የወንጀል ሪከርድ ኖርባቸው ከዶክተሩ ጭምር አይታችኋል ተመልካቾች ከዶክተሩ ጭምር ጌታቸው ያንዳንዱ የወንጀል ታሪካቸውን ሸፍኖላቸው ወደ ሌላ ወንጀል ነው ሽፍት እያደረጋችሁ ያሉ ስለዚህ እነዚህ ሰዎች ሳይፈልጉትም ሆነ ፈልገው በተዘዋዋሪ ጌታቸው መጠቀሚያ ናቸው አሁንም ቢሆን እያልኩሽ ያለሁት ምትፈሪው ነገር እንዳለ ከኋላ ባክግራውንድ እንዳለሽ ይሰማኛል በጭራሽ እንዴት ነው ቆይ እስኪ ንገሪኝ ምናልባትም እዛ ውስጥ የተደበቀ ነገር ካለሽ እንዴት ነው ከጌታቸው ጋር መስራት የጀመርሽው በምን አጋጣሚ ነበር ከጌታቸው ጋር የተገናኘሽው እዚህ ክለብ ውስጥ ከመስራት ከጀመርሽበት ሰዓት ጀምሮ እንዴት እንደተገናኘሽ እንዴት እዚህ ቤት ውስጥ እንደተገናኘሽ ያንዳንዱ ነገር ንገሪኝ በ600 ሺህ ብር ቅድመ ክፍያና በ50% የባንክ ብድር የቤትና የሱቅ ባለቤት መሆን ይፈልጋሉ እንግዲያውስ ከ4000 በላይ አባወራ በሚኖርበት ውብ ሂልሳይድ መኖሪያ መንደራችን ላይ እጅግ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ እየሸጥን እንገኛለን። ታዲያ ቅድመ ክፍያውን ሲከፍሉ የእርሶ የቤት ባለቤትነት የሚያረጋግጡበትን ሙሉ ሰነዶችን በእጁ ያስገባሉ። ይህ ዕድል ለ15 ሱቆችና ቤቶች ብቻ ስለሆነ ፈጥነው በድርጅቱ ስልክ ደውሉልን። ዲኤምሲ ሪል ስቴት። የገባሁት ስራ ያው አንድ ማቀው ደላላ ነበር ማለት ነው። ካሁን በፊት ሌላ ስራ አስገብቶኝ ነበርና ያ ስራ አልተመቸኝም። ለተወሰነ ጊዜ ረፍት አድርጌ ምናምን ነበር ቤት ውስጥና ደወልኩለት። ስደውልለት ነይ በቃ እንደውም ስራ አለ ምናምን ነገር ብሎ ደወለልኝ። ሄድኩኝ። ያው እዛ ሲሄድ ግን ያው እንደሌሎቹ ስራው ቀላል አይደለም ማለት ስገባ በጣም ብዙ ነገሮች አሉ ምናምን ነገር ሁሉንም ነገር ነገረኝ። በዛን ሰዓት እኔ ስራ አልነበረኝም ቤት ተቀምጬም ስለነበረ ስራው መስራት ስለምፈልግ
በቃ እዚህ ቤት ውስጥ እንደ ሌላ ቦታ እንደምትሰሪው ቀላል አይደለም፣ ከባድ ነው። የሆነ ነገር ካጠፋሽ በጣም ከባድ ነው። አለቃችን በጣም እንትን ነው፣ ባንዴ ነው የሚወስንብሽ ምናምን ነገር ስለ ሁሉም ነገሮች ነገረኝ ማለት ነው። እና በቃ ተስማማው። እሺ እሰራለሁ፣ ችግር የለም። እኔ ስራዬን ብቻ ነው የምፈልገው። ምንም ማጠፋው ነገር የለም፣ መሳሳተውም ነገር የለም። ሰዓቴንም አከብራለሁ፣ በሰዓት እገባለሁ፣ እሰራለሁ ምናምን ብዬ ተስማምቼ ገባሁኝ። ግን ከገባው በኋላ ያው ብቻ በጣም ያስጠላል። የሚያስጠላ ነገር ነው የማያቸው ክለብ ውስጥ የሚታዩት ነገሮች ምናምን ነገር ከባድ ነው። ለመውጣት ከበደኝ። እንዴት ብዬ ነው የምወጣው ከዚህ ቦታ? እንዴትስ ነው የምወጣው ምናምን ብዬ ከራሴ ጋር እያወራሁበት ነበርና በጣም ይከብዳል። እንደዚህ ድንገት ዝም ብለህ ብድግ ብለህ እንደምትወጣው አይደለም። በጣም ከባድ ነው። ደላላውን በደንብ አስጠንቅቆኝም ነበረ። በስነ ስርዓት ስራሽን ስሪ ምናምን ስለነበረ በቃ ከገባው በኋላ ብዙ ነገር ነው የማየው። ያው እንደምታውቀው ሁሉ ነገሮች ምናምን በቃ ግን እንዴት ብዬ ነው የምወጣው ከዚህ ቦታ? እንዴትስ ነው ማድረግ የምችለው ምናምን እያልኩ እየተጨነቅኩ ነበር። በዚህ አጋጣሚ በመሀል እንደዚህ እናንተ መጣችሁ እንጂ በጣም ከባድ ነው እዛ መግባት ማለት በጣም ያስጠላል። እኔም ወድጄ አይደለም እየኖርኩ ያለሁት፣ ግን ያው ፈርቼ ነው፣ ለህይወቴ ስለፈራው ብቻ ነው እዛ ቤት ውስጥ እየኖርኩ ያለሁት እና በጣም ከባድ ነው። ብዙ ማየት የሌለብኝ ነገሮች ነው እያየሁት ያለሁት። ግን ያው እንደነገርኩ መውጣት ስፈልግ መውጣት አልችልም። ለለላው ማስጠንቅቆኛል። ያው ክፍያው ደግሞ አሪፍ ነበረ፣ ከሌሎቹ የተሻለ ክፍያ ስለሆነ ሲነገረኝም ስለነበረ ክፍያውን ሳይው በጣም ነው በቃ ከሌላው የተሻለ ነው። ቀለምን እሺ በቃ ሰራለሁ ብዬ ተስማምቼ ስለገባው ለመውጣትም በቃ ከባድ ነው፣ መከራ ነው። እንዴት ብለህ ነው የምትወጣው? በጣም እየተጨነኩ ነው ያለሁትና በጣም ብዙ ነገሮች ነው ማየው። በየቀኑ የተለያየ ነገር ነው ማየው። በቃ አንድ ቀን ዛሬ ያየው ነገር ነገ ደግሞ አታየው። በቃ ሌላ ነገር ነው የምታየው። በየቀኑ ሌላ ነገር የሚፈጠረው ግን በቃ እኛም ላይ እኔም ጋር እንደሚመጣ በምን አውቃለሁ? ሊመጣም ይችላል። ግን የሆነ ስህተት ካሰራው በቃ በእኔም እንደሚመጣ አውቃለሁኝ። በሌሎች የተደረገ ነገር ያው እኔም ጋር ይመጣል። ግን በቃ አማራጭ ስለሌለኝ እዚሁ እያየሁ ተቀምጫለሁ እላለሁ እና ከባድ ነው። በጣም ጥሩ። ምናልባትም ለተመልካቾችም ግልጽ ለማድረግ ለምን ይሄን ጥያቄ እንደጠየቅኩሽ ምናልባትም እንደተናገርኩት ከዚህ በፊት እዚህ የመጡ ሰዎች በወንጀል ሪከርድ ሳይቀር ነው እዚህ የገቡት። ስለዚህ አንዴ እዚህ ጌታቸው ቤት የገቡ ሰዎች ተመልሶ ለመውጣት አዳጋጅ የሚሆንባቸው በዚህ ወንጀል ምክንያት ነው። ምክንያቱም ከዛ ቢወጡ ቀጥታ ወንጀላቸውን ተጋላጭ ስለሚሆን ለህግ አሳልፎ ስለሚሰጣቸው ጭምር ነው። እንደው ግን ወደ ዋና ጉዳይ ልመለስና እንዴት ያንን ነገር አንቺ ስትነግረን እንግዲህ እኛ የሰማነው ልጇ እንዳልሆነች ነው። ከሊዲያም ጋር እያወራን የነበረው ይቺ ልጅ ወይም ደግሞ ይቺ ህፃን ልጇ እንዳልሆነች ነው በቀጥታ ያወራ ነው። አንቺ ደግሞ ይሄንን ነገር ታውቂያለሽ። የጌታቸው ልጅ ሳይቀር የሊዲያ ልጅ የጌታቸው ልጅ ነው ብለሽ ነው የነገርሽን። ስለዚህ አንቺ እንዴት ሳትነግሪን እንዴትስ በመጀመሪያ ደረጃ የጌታቸው ልጅ እንደሆነ ሊዲያ የወለደችው ልጅ ህፃኗ የጌታቸው ልጅ እንደሆነች በምን አወቅሽ? እሱ ልክ ነህ። ምን መሰለክ የሆነ ጊዜ ሊዲያ ቢሮ ውስጥ ተቀምጠን ነበረችና ስትወጣ እየሮጠች ወደ ሽንት ቤት ሄደች ማለት ነው። ስትሄድ ምን ሆና ነው ምን ሆና እንደዚህ እየሮጠችው ምናምን ብዬ ሽንት ቤቱ ጋር ጠጋ ብዬ ሳዳምጥ እያስመለሳት ነው ማለት ነው። ከዛ ሊዱ ምናምን ብዬ ስጠራት በቃ እንትን ብሏታል፣ ለካክሟታል ምናምን። ምን ሆነሽ ነው ምናምን ስላት ታሞኝ ነው ምናምን ምን ከዛ ገብቻ አረጋግቻት ውሃ ሰጥቻት ምናምን ነገር ምን ሆነሽ ነው ችግር አለ ሐኪም ቤት እንሂድ ምናምን ነገር ብዬ ሳዋራት አይ እንደዛ አይደለም የሆነ ችግር ስላለ ነው ምናምን ነገር አለችኝ። ምንድነው ችግሩ? ሐኪም ቤት መሄድ ካለብን እንሄዳለን፣ እናስፈቅድና ምናምን ነገር እንገረውና እንሂድ ስላት አይ መሄድ የለብኝም አልሄድም አሁን ይሻለኛል አለች። እና ምን ሆነሽ ነው ንገሪ ምናምን ስላት ያው መናገር አልፈለገችም፣ ግን ስላስጨነኳት አርግዤ ነው ምናምን ነገር አለች። የመረሽና ምናምን ነገር ስላት አዎ እና አባቱ የት ነው ምናምን ነገር እዚህ ነው ምናምን ስላት አይ እንትን እዚህ ሆኖ አዎ ምናምን ነገር አለች። ስለ አባትየው መናገር አልፈለገችም። ያው እንደነገርኩ በጣም ስለሱ ምንም ከባድ ነው። ስለሱ የሆነ ነገር መናገር ስለማይቻል እና ማን ነው ምናምን ደስ ይላል ታዲያ ለምንድን ነው ከዚህ በኋላ ስራ አትስሪ ያስቀምጥሽ ምናምን ይንከባከብሽ ምናምን ስላት መናገር አልፈለገችም። አንና ሊዱ ያው በጣም እንቀራረባለን እዛ ስራ ቦታ እኔና እሷ ነን። በቃ በጣም ከዛ ከክፍለ ሀገርም ስትመጣ ማንም የምትቀርበውን ጓደኛ ምንም አልነበራትም። ከኔ ጋር የተቀራረብ ነው። በቃ አብረን ነው ስትወጣ አብረን እንገናኛለን፣ ምሳ እንበላለን ምናምን ቤቷ ሄዳለሁ ምናምን በጣም ስለምንቀራረብ ያው እንዳሁኑ ሁሉም ነገር ሳይበላሽ ማለት ነው ነገሮቹ እንደዚህ ሳይሆኑ በጣም ስለምንቀራረብ የሆነ ሰዓት ላይ ያው ሆዷ እየገፋ ምን እያለ መጣ ማለት ነው። እንዳንቺ ቆይ ምንድነው ባልሽን አታስተዋውቂኝ ምናምን ነገር እያልኳት በቃ ከጊዜ በኋላ ግን ያው መናገር ባትፈልግም
ነገረች ማለት ነው። ግን ያው በደንብ አስጠንቀቃኛለች ለማንም እንዳታወሪብኝ ምናምን ካንቺ ውጪ ማንንም ማምነው ጓደኛ የለኝም ለአንቺን ስለማምንሽ ነው ማወራሽ ምናምን ምነግርሽ ላይ በቃ እኔም ችግር የለም ለማንም አላወራብሽ ምናምን ብያት ከዛ ነገረች ማለት ነው። ስትነግረኝ ከጌታቸው ነው ምናምን ነገር አለች ካለቃችን ስላታው ይሄን ነገር ግን ካንቺ ማንንም አያውቅም አንቺ ከተናገርሽ አለቀልኝ እኔንም ልጄንም ህይወቴን አጣጣለሁ ምናምን ስትለኝ እኔ በጭራሽ ለማንንም አልናገርም አልኳት። ከዛም በኋላ ወዳውኑ ምንም ያክል አልቆየችም ከዛ ስራ ወጣች አስወጥቶ ያው የሆነ ነገር ሰው ከሰማ ምናምን ነገር ብሎ ነው መሰለኝ እንደዛ አስቦ ይመስለኛል ልታወራም ትችላለች ብሎ አስቦም ሊሆን ይችላል። ግን ከዛ ስራ አስወጥቶ ሺሻ ቤት ከፈተላት እዛ ስራዋን ጀመረች ማለት ነው። እና ከሱ ነው ያረገዘችው በደንብ ስለማቅ ነው። እና ሚስጥርን በደንብ እናወራ ነበር እንደዚህ አሁን ክፉ ሰው ከመሆኗ በፊት በዛን ሰዓት ምስኪን ነበረች ጥሩ ሰው ነበረች። በዛን ሰዓት ሚስጥሮቿን ለኔ ታካፈለኝ ነበር እኔም ያለኝ ሚስጥር እነግራታለሁ ምንም ሳልደብቅ ሳልዋሽ ማለት ነው። አሁን ያው ሌላ ሰው ሆናለች ተቀይራለች እንጂ የሱ ነው በደንብ ስለማቅ ነው እኔ ነገርኩክ። እንግዲህ እያወራሽኝ ያሉት ነገሮች በጣም እየገረሙኝ ነው ማለት ከሷ ጋር ስናወራ በመናወራበት ጊዜ ከፍለ ሀገርም ሰው እንደነበራት ባለቤትም አግብታ እንደነበረ ለኛ የነገረችን ነው። አግብታ እንደነበረ ከዛ በኋላ ባለቤቷ ባደጋ ምክንያት ከቤት መውጣት እንዳልቻለ ልጇን ለማሳደግ ስላልቻለች በዛ ምክንያት እዚህ ስራ ውስጥ እንደገባች ነው ለኛ የነገረችን ነገር ማለት ነው። ስለዚህ ማንኛዎቹ ናችሁ እውነተኛ ማንኛዎቹ ናችሁ ሐሰተኛ የሚለውን እኔ ሩቅ አይደለም አሁኑኑ አጣርተን ምናገኘው ይሆናል። ሊዲያም እዚህ ስለደረሰች የህግ አካላት ምልክት እያሳዩኝ ስለሆነ ከሷም ጋር እንወራለን አሁን። ስለዚህ በቀጥታ ሊዲያን እናስገባትና ቀጥታ ሁለታችሁም ያለውን ነገር እውነታውን እንድትነግሩኝ ይፈልጋሉ። ምክንያቱም የመጨረሻ ሰዓታችሁ ላይ ነው ያለውን ነገር ያንቺን የወንጀል ሪከርድ የሚቀንስልሽም የሚያበዛልሽም አሁን እዚህ ጋር የምትናገሪው እውነት ነው የምታጋልጡት ነገር ነው። ስለዚህ ሊዲያ ትምጣ በቀጥታ ያለውን ነገር እናወራ። እናንተም እስኪ ሊዲያን እዚህ ያስገቡልኝ። እሺ እንግዲህ ሊዲያ ያንዳንዱን ነገር ያልሽውን ነገር በሙሉ እኛ አምነንሽ ነበር። እየሰማን ያለነው ነገር ደግሞ ሌላ ነገር ነው። አንቺ እዚህ ጋር ከመጀመሪያው ጀምሮ የተናገርሽው ነገር ሌላ እንደሆነ ነው። ልጅሽን ሳይቀር ነገር የለም ምንም የዋሻችሁ ነገር የለም። በቃ ነገርኳችሁ እኮ መጨረሻ ላይ በቃ ሁላችሁም ስታፋጡኝ በልጅ መጣችሁብኝ። ገባ እዚህ ጋር ምኖርለት ሰው ሌላ ሰው የለኝም ለልጅ ነው ምኖረው። መናገር የነበረብኝን ነገር በሙሉ ነግሬያችኋለሁ። ከነገርሽን ነገር መካከል ግን የወለድሽው ልጅ አቶ ጌታቸው እንደሆነ ግን በፍጹም አልነገርሽንም ነበር። አረ እንደዚህ የሚባል ነገር የለም። ማን ነው እንደዚህ አይነት ወሬ ቆያ መጣ የሚነግራችሁ? ምን ማለት ነው? እንደዛ ብሎ ነገር የለም ማለት ለኛ የነገርሽን ነገርና እዚህ ጋር ደግሞ እየሰማን ሲጀመር ልጄን እዛ ነው ወልጄ የመጣሁት አይደል እንዴ? ነግሬያችኋለሁ እኮ ባለቤቴ አደጋ ሲደርስበት በቃ እዚህ ጋር ያለውን እዛ ጋር ያለውን ነገር መቋቋም ስላቃተኝ ባለቤቴን የማስተማመምበት ምንም ነገር ስላልነበረኝ ገባ እዚህ ጋር ነው እየሰራው ለሱ የሆነ ነገር ማድረግ ስለነበረብኝ ነው የ3 ወር ልጅ ይዤ የመጣሁት እንዴ። እዛ የሚያርሰኝም ምንም የሚያደርግልኝ ሰው ስላልነበረ እኮ ነው አይደለ በምንም ባልበላውበት አንጀቴ መጥቼ እዚህ ስራ የገባሁት። ምን አይነት ወሬ ነው የምታወሩት? ቆይ አንድ 3 ወር የ3 ወር ህፃን ልጅ ያዘች ሴት እንዴት ነው ክለብ ውስጥ የሚያክል ስራ እንዴት ነው ልሰራ የምችለው? ልጅ ነት እያደረግሽ ነው የምትሰራው አይደለም። 3 ወር ወልደህ ወርም ሳይሆን ግዴታ ከሆነበት አደርጓለህ። እኔ አማራጭ አልነበረኝም። መጀመሪያ ይኸውልሽ እዚህ ስራ ውስጥ ለመጀመር ልጅሽን ምን እያደረግሻት ነበር? ምግብ ልጅሽን ለማስቀመጥ ደግሞ ልጅሽን የሚጠብቅልሽ ሰው ያስፈልጋል። ልጅሽን የምታስቀምጭበት ቦታ ያስፈልግሻል። ምኖርበት ቦታ ስላልነበረኝ ቀጥታ የገባሁት እኔ በደላላ ነው ብያለሁ። ጎረቤቶች ነበሩ። በቃ እንዲ ተቸግሬ ነው የመጣሁት እንዲ አይነት ነገር ውስጥ ነው ያለሁት አልኳቸው። በቃ አከራዮቼ በጣም ጥሩ ሰዎች ስለነበሩ ልጄን ይዘው ይጠብቁኛል። ስራው ደግሞ ክለብ ነው ማታ ነው የምሰራው። ስለዚህ ማታ ላይ ልጄ ብዙም አታስቸግርም ነበር። እኔ ቀን ውልላታለሁ ማታ ላይ ልጄን አስተኝቶ ጡጣ ያጠቡልኛል። ይሄ ነው በቃ የነበረው ነገር። ይኸውልሽ ሊዲያ ይሄንን ነገር አንቺም ሆንሽ እሷ ማናችሁ ትክክል እንደሆነ እኔ በቅርብ ደርስበታለሁ። ያልሽው ክፍለ ሀገር የኛን ሰዎች አሁን እንልካቸዋለን። እያንዳንዱ ነገር ይጣራል። እኔ ልንገርህ እሷ ለምንድን ነው ይሄን ነገር እኔ ላይ እያደረገች ያለችው? በቃ እንዴት አይገባችሁም እናንተ? ራሷን ነፃ ለማውጣት እኮ ነው ይሄንን እያንዳንዱ ነገር እያደረገች ያለችው። እኔ ነገርኩህ እኮ ከአቶ ጌታቸውም ጋር ቀጥተኛ ግንኙነት ብዙም አልነበረኝም። ነገሩ የሚወርደው ከሷ እንደሆነ ነግሬያቸዋለሁ እኮ። ከዚህ በላይ እንዴት እናንተ ማስረዳት እንዳለብኝ የእውነት አላቅም። እኔ ብዙም አላገኘውም እሱን። እያንዳንዱ የሚወርዱት ነገር በሰላም በኩል ነው ወደኛ የሚደርሱት። ይኸውልሽ አንድ ነገር ካንቺ ንግግር ተረዳኝ። እሷ ያልሽኝ እያወራሽኝ ያለሽው
እኔ እዚህ ጋር የነገርኩሽ መረጃዎች እንደደረሱኝ ነው። ስለዚህ ማን ይነግር ይኸውልሽ ቆይ ልንገርሽ ማን ይነግረኛል ብለሽ ልታስቢ እንደምቻ አውቃለሁኝ ወይዘሮ ሰላምን ነው እየጠቆምሽኝ ያለሽ እኔ አሁን ስለ ወይዘሮ ሰላም ከማን እንደሰማው የነገርኩሽ ነገር የለም ምናልባትም ልትሆን የምትችለው ምክንያቱም ነገርኩህ እኮ ይሄን ምስጢር እሷ ብቻ እንደምታውቅ ደግሞ በደንብ ታውቂያለሽ አይደለ ይሄንን ምስጢርሽን የአቶ ጌታቸው ልጅ እንደሆነ ከሷም የተረዳነው ነገር ከኔ ውጪ ማንንም አያውቅም የሱ ልጅ እንደሆነ እኔ ብቻ ነኝ ማውቀው ባል ነገር የለም በቃ እሷ ራሷን ነፃ ለማውጣት ስትል ነው እያንዳንዱን ነገር እየፈጠረች ያለችው ምክንያቱም ነገርኩህ እኮ እሷ ተነቃባት ማለት እኮ ቀጥታ የምትጠቁመው ወደ አቶ ጌታቸው ነው ያልኩህ እኮ ነው ስለዚህ እሷ ላለመያዝና እሱ ጋር ላለመጠቆም ያላት ማስረጃኛ ነን ከሷ በተቻሉትን ነው በቃ የምትይዘን ይኸውልሽ እያንዳንዱ መረጃ በምን አይነት ሁኔታ መቼ እንዳረገዝሽው መቼ እንደወለድሽው ሳይቀር እያንዳንዱ መረጃ ነግራናለች መስሪያ ቤት ሳይቀር እርግዝና በተፈጠረበት ሰዓት ሳይቀር ያስመለስሽ እንደነበረ እንደታመምሽ ማንኛውም እርጉዝ ሴት እንደምትታመመው ያ ሁኔታ አንቺ ላይ ተፈጥሮ እንደነበረ ከዚህ እሱ ልጅ እንደሆነ እያንዳንዱ ነገር እንደነገርሻት ከወይዘሮ ሰላም ሰምተናል ኦፍ ኮርስ ያመኝ ነበር የሚያመኝ ግን በዛ ምክንያት አልነበረም ምክንያቱም እንደነገርኩ ነው በቃ ብዙም መበላውም ነገር የለኝም ልጅ ያለሽ ጡት ትጠባለች ገባ ስለዚህ እዛ ጋር መበላውም ነገር ብዙም ስላልሆነ በቃ ያመኝ ነበር በቃ ደማነስ ነበረብኝ ብዙ ነገሮችን ሬዚስታንስ በጣም ይወረደ ነበር ስለዚህ እነዚህ ነገሮች መቋቋም አልችልም ነበር ስለዚህ በጣም ያመኝ ነበር እውነት ነው እሱ ገባ አወራ ነበር ከሷ ጋር ምናምን እንደሚያመኝ ቀድማ ራሱ ልጅ እንዳለኝ ታቅ ነበር ለምን ይሄን ሁሉ ነገር ወደ እኔ ያደረገች እንዳለች ምንም እየገባኝ አይደለም ገባ አይደል አቶ ጌታቸው የእውነት ልጁ የሱ ቢሆን ኖሮማ እንደውም እስካሁን ገሎኝ ነበር ሲጀመር ምክንያቱም የተከበረ ሰው ከትልልቅ ሰዎች ጋር የሚገናኝ ሰው እንደዚህ አይነት ክለብ ያለው ሰው ብዙ ወንጀል ውስጥ እንደዚህ የተቀመጠ ሰው በቀላሉ የኔ ልጅ የሚያሳድግ ይመስላል እንዴ እንደዛ ነው የምታስበው መቼም አያደርገውም ገባ እኔን ባንዴ ሾቶኝ በቃ እዛው ወድቄ ቀር ነበር እንደዚህ አይነት ተራ ስራ አይሰራም ይኸውልሽ እኔ ልነግርሽ የምፈልገው ነገር ከመጀመሪያው ጀምሮ ከጌታቸው ጋር ግንኙነት እንዳለሽ አንቺ ራሱ ያመንሽልን ነገር ይኸውልሽ ከጌታቸው ጋር ግንኙነት እንዳረጋችሁ ጭምር ስለዚህ ይሄንን ነገር አደረጋችሁ ማለት ይሄ ልጅ መውለድ እድላችሁ በጣም ከፍተኛ ነው ማይፈጠርበት ምንም ምክንያት የለም ምክንያቱም አንቺ ራሱ ያመንሽው ነገር ነው ይኸውልሽ ከሱ ሰው ጋር ግንኙነት የነበረኝ በዛ ጊዜ ደግሞ አልተፈጠረም እኔ ይሄንን ሁሉ ነገር የልጅን ጉዳይ አድርጌ የመጣሁት እዛ ክፍለ ሀገር የነበረኝ ላይፍ ላይ አብቅቷል ማለት ነው በቃ እንደነገርኩ ነው ምንም አዲስ ነገር የለም ከአቶ ጌታቸው ጋር እውነት ነው አንድ ቀን ተገናኝተን ነበር ከዛ ውጪ ግን ምንም አይነት ግንኙነት ከሱ ጋር አልነበረኝም ይኸውልሽ አሁን እየተረዳሁ ያለው እንገናኝ ነበር እንዳልኩ ነው በቃ እዛ ጋር ያለውን ነገር መቋቋም ስላቃተኝ ለልጄ እዚህ ጋር መኖር ስላለብኝ በሚል ነው ወጥቼ የራሴን ስራ መስራት የጀመርኩት እንጂ ከሱ ጋር ምንም የሚያገናኘኝ ነገር የለም እኔ አሁን ከስራ ከወጣው በኋላ እሱንም አግኝቼው አላውቅም በጭራሽ ተገናኝተንም አናውቅም ሲጀምር ለምንስ እንገናኛለን ምክንያቱም የኔና የሱ ህይወት እኮ እዛ ጋር አብቅቷል በቃ እኔ ከዛ ጋር የወጣው ቀን አብቅቶልኛል ገባ አሁን ይሄ ሁላ ነገር እንዳወራው ያለውን ነገር ስለ ሰላም ምናምን እንዳወራው ቢያቅ ደግሞ እንደውም አሁንም ህይወቴ ስጋት ላይ ነው እኔ ቀድሜም ተናግሬያለሁ ይዛን ቀን ይኸውልሽ አሁንም ቢሆን እየተረዳ ነው ያለ ነው እኛ በምን ምክንያት አንቺ የራስሽ ሺሻ ቤት እስከ መክፈት ድረስ የራስሽን ቢዝነስ ራን እስከ ማድረግ ድረስ የራስሽን ቤት እስከ መከራየት ድረስ ከዚህ ቢዝነስ ሙሉ ለሙሉ ከክለቡ እንድትወጪ እስከ ማድረግ ድረስ ያደረገው የልጁ እናት ስለሆንሽ ነው እያልኩሽ ነው ተናግሬያለሁ እኔም ደግሞ የልጅ እናት ስለሆንኩኝ አዝኖልኝ ነው ይሄንን ነገር ያደረገልኝ አልኩ እኮ ከዚህ በፊትም ተናግሬዋለሁ እኮ ይሄንን ነገር ያደረገልኝ ስላዘነልኝ ብቻ ነው ሌላ ምንም ነገር አይደለም በቃ ነግሬዋለሁ አልኩ እኮ ከዚህ በፊት የነበረውን ህይወቴን እያንዳንዱን ነገር ስላስረዳሁት በቃ አዘነልኝ ሌላ ምንም አይነት ምክንያት የለውም ይኸውልሽ ጌታቸውን የሚያክል ለሰው ርህራሄ የሌለው ጨካኝ ሰው በእነዚህ ሁሉ ወንጀሎች የተጨመላለቀ ሰው ለማያውቀው ያውም ላንቺ ልጅ ብሎ ይሄን ያክል ሪስክ ወስዶ አንቺን ከዛ ቢዝነስ ውስጥ ያ በወንጀል የተጨመላለቀ ክለባችሁ ጭምር እስከ ማስወጣት ድረስ ይደርሳል የሚል እምነት የለኝም ልጅ ሆኖ ሪስክ እንደውም ሪስክ የማይወስዱ እኮ የሱ ልጅ ሆኖ ይሄንን ነገር እዛ ጋር እንዲቋጭ ቢፈልግ የምር የሱ ልጅ ቢሆን ኖሮ ነበር እንደውም ሪስክ መውሰድ የማይችለው ስለዚህ እኔን እኮ አባቱን አያውቀውም የሱ ልጅ አይደለም ስለዚህ ለምን ሪስክ ይወስዳል ገባ ሪስክ የማይወስደው እንደውም የሱ ልጅ ስላልሆነ ነው በቃ እዚህ ጋር ያለው ነገር ረዳኛ በቃ የኔና የሱ ህይወት እዛ ጋር በቃልኩ በቃ ቆም እያልኩሽ ያለሁት ጌታቸውን የሚያክል በወንጀል የተጨመላለቀ አረመኔ ሰው ለማያውቀው ልጁ በፍጹም እስከዚህ ድረስ ሊያደርግ አይችልም ምክንያቱም የወለደው ልጅ እንደሆነ ያውቃል ለዛ ደግሞ ራሱን ነፃ ማድረግ ይፈልጋል እኔ ልነግርሽ የምችለው ከአቶ ጌታቸው ጋር ከዛም በላይ ግንኙነት እንዳደረግሽ ከዛም በላይ ግንኙነት በደንብ እንዳለሽ ከአንድም ከሁለት ከሶስቴም ከዛም በላይ ሊሆን ይችላል አላውቅም
ግን በደንብ እንደምትገናኙ በደንብ አውቃለሁ። ይኸውልህ እያንዳንዱን ነገር በቀላሉ ነው ያስረዳው። ምንም አይነት ግንኙነት የለኝም። እሱንም ደግሞ እንደነገርኩ ነው ከአንድ ቀን ውጪ ምንም አይነት ግንኙነት የለኝም። ደጋግሜ ነው የምናገረው። ማሰልቸት ነው የሚሆነው። በቃ ይሄን ደጋግሜ እየነገርኩ ያለሁት ነገር ማለት ነው። የራሱ ልጅ አይደለም፣ የሱ ልጅ አይደለም። የሱ ልጅ ቢሆን ኖሮ ይሄኔ እኔንም ልጄንም ገሎን ነበር እያልኩ እኮ ነው። በየሆነ አይነት ምክንያት ሊነቃበት እንደሚችል የሱ ልጅ እንደሆነ ሲታወቅ ብዙ ጠላቶች እኮ አሉት። ይሄ ሰውዬ እኮ የሱ ልጅ እንደሆነ ሲያውቁ እንደው ወይ እኛንም ያሳድዱን ይሆን ነበር። ይኸውልሽ ሊዲያ ለመጨረሻ ጊዜ አንድ ነገር ልንገርሽ። አሁንም ቢሆን እንዳትረሺው የምፈልገው ነገር ልጅሽ በእኛ ቁጥጥር ስር እንዳለች ነው። ልጅሽን እየተንከባከብናት ያለ ነው። ልጅሽን የያዝናት እኛ እንደሆነች ነው። እየጠበቅናትም ጭምር ያለ ነው እኛ ነች። ልጅሽ በእኛ ስር ነው ያለችው። አሁንም ቢሆን ይሄ ሁኔታ እንዲቀጥል የምትፈልጊ ከሆነ የልጅሽን ስጋት ከጌታቸው ማንጻት የምትፈልጊ ከሆነ ለመጨረሻ ጊዜ ነው የምጠይቅሽ። ለመጨረሻ ጊዜ የምጠይቅሽ ብቻ ሳይሆን ማስጠነቅቅሽም ጭምር ይሄ ሁኔታ እንዲቀጥል የምትፈልጊ ከሆነ ያለውን የምታውቂውን በሙሉ እንድትነግሪኝ ይፈልጋል። እኔ ነገርኳችሁ። ልጄን ሰሞኑን እየተንከባከባችሁልኝ ስላሉ በጣም አመሰግናለሁ። ግን ከዚህ በላይ ሌላ የምነግራችሁ ነገር የለኝም። ሁሉንም ነገር ተናግሬያለሁ ከዚህ በፊትም ዛሬም እንደዛው። ከዚህ በላይ ምንም ነገር ነው። በጣም ጥሩ። እስኪ ሰላምን አስገቡልኝ እንደዛ ከሆነ። እሺ እንግዲህ አሁን ሁለታችሁም በህግ ቁጥጥር ስር ናችሁ። እንደነገርኳችሁ የመጨረሻ ሰዓታችሁ ላይ ነው የምትገኙት። ስለዚህ ያለውን ነገር እውነታውን የመናገር ግዴታም ጭምር አለባችሁ። ሊዲያ እንዳልኩሽ ልጅሽ በእኛ ስር ነሽ። አንቺም ወይዘሮ ሰላም ከዚህ በኋላ የምትሸሹት የምትደባበቁበት ምንም ምክንያት የለም። እውነታውን እፈልጋለሁ። ስለ ጌታቸው ምንነት እያለችኝ ያለችው ልጁ የሌላ ሰው ነው፣ ከክፍለ ሀገር ወልጄው ነው የመጣሁት፣ ስለ ጌታቸው ከኔ በላይ ወይዘሮ ሰላም ታውቃለች እያለችኝ ነው። ሰላም ምን ትያለሽ በዚህ ጉዳይ? ጭራሽ ከጌታቸው አይደለም ማለችክ? ቆይ ለምንድን ነው እኔን ጥፋተኛ ለማድረግ እየዋሸሻለሽ? ለምንድን ነው እውነቱን የማትናገሪው? ቆይ እኔ ምንም ቆይ ከመቼ ጀምረሽ ነው እንደዚህ አይነት ይሆንሽው? እኔ ታውቂያለሽ እንደዚህ አይነት ባህሪ እንደሌለኝ ገባሽ? አሁን ክፉ እንደሆን እያስገደዳችሁኝ ያላችሁት ሁላችሁም እናንተ ናችሁ። እኔ በማላውቀው ነገር እየተወነጀልኩ ነው ያለሁት። እንደውም ልንገርሽ እኔ ድሮ የማውቃት ሊዱ እኮ አይደለሽም አሁን ያለሽው። ቆይ ምን ሆነሽ ነው እንደዚህ ተቀየርሽው? ምንድነው እያደረጋችሁ ያላችሁ? አታስመስይ እባክሽ። ምን አይነት ነገር ነው እያወራሽ ያለሽው? እኔ ምንም የማውቀው ነገር እንደሌለ ጠንቅቀሽ ታውቂያለሽ። እንዴ ከሱ ጋር ግንኙነት ቀጥተኛ ያለሽ አንቺ እንደሆነሽ በደንብ አድርገሽ ታውቂያለሽ። ጭራሽ እንዴ ስለምንድን ነው እኔን እዚህ ጋር ወንጀለኛ የምታደርጉኝ? እኔ ለልጄ ነው ባል ታውኝ፣ በቃ ታውኝ። ቆይ ምንድነው እንደዚህ የሆንሽው? ምን እየተፈጠረ ነው ያለው? እዚህ ጋር ሁለታችሁ መሀል ያለውን ነገር ማጥራት ነው። ከዚህ በላይ በቃ እኔ መቀጠል አልፈልግም። በቃ ብሩክ እኔ መውጣት ነው የምፈልገው። መናገር ያለብኝን የተፈጠረውን ነገር እያንዳንዱን ነገር ከመጀመሪያው እስከ መጨረሻው እስካሁን እስካለሁበት በደንብ አድርጌ ተናግሬያለሁ። በቃ እኔ ከዚህ በላይ አልችልም፣ በቃኝ እያልኩ ነው። በቃ ሁሉም ሰው እየመጣ እኔ ላይ ባላከከ ቁጥር እኔ እዚህ ጋር መጎዳት የለብኝም። ቆይ ለምን ነገርሽኝ ታዲያ? የጌታቸው ነው አላልሽኝ? እኔ እንደዛ የሚባል ነገር አልነገርኩሽም። አላልኩሽም። እንዴ ቆይ ምን አይነት ሰው ነሽ? እኔ እንደዛ የሚባል ነገር ካፌ አልወጣም። እኔ አላወራሁም እንደዛ። ይኸውላችሁ እየተናገራችሁ ያላችሁት ልጄ ጌታቸው ልጅ ነው። እኔ ከምንም በላይ ግን ይሄንን ነገር ማጥራት እፈልጋለሁ። ዋና ፖይንት ይሄ ባይሆንም የሱ ልጅ መሆኑ ማስረጃ ካለሽ አቅርቢ። በቃ በስነ ስርዓት ነግረሽኛል። እኔ አልነገርኩሽም። ማስረጃሽን አቅርቢ እያልኩሽ ነው። እኔ እንደዛ የሚባል ነገር አላወራሁም። ቆይ እንዴ አላወራሁም። እኔ እንደዛ የሚባል ነገር አላወራሁም፣ አልነገርኩሽም ጭራሽ። እኔ እና አንቺ ስራ ላይ ጥሩ ግንኙነት ነበረን። ከዛ ውጪ ግን ምንም አይነት ጓደኝነትም እንደሌለም በደንብ አድርገሽ ታውቂዋለሽ። እኔ እንደዛ አይነት ወሬ አላወራሁልሽም። ጌታም ተጠሽ እያወራሽ እንዳለ አይሰራም እንዴ? ቆይ ምን ሆነሽ ነው? ሄድ ፈልጋለሁ። በቃኝ። እዚህ ጋር ነገሮችን ማጥራት እፈልጋለሁ። ይሄ ልጅ ምናልባትም የጌታቸው ከሆነ በእርግጠኝነት ጌታቸው ይሄንን ጉዳይ ያውቃል። ይኸውልሽ ሊዲያ የጌታቸው ልጅ መሆን አለመሆኑ አይደለም ዋናው ፖይንቴ። ጌታቸው የልጁ እናት ከሆንሽ በደንብ ከሱ ጋር ትገናኛለሽ፣ በደንብ እያንዳንዱን ነገር ታውቂያለሽ። ስለዚህ እንደዛ አይነት ነገር አልተፈጠረም እያልኩ እኮ ነው ብሩክ። እኔ እንደዛ የሚባል ነገር የለም። ጌታቸው ከኔ ጋር ምንም አይነት ግንኙነት የለውም። በቃ ግንኙነት የሆነ ጊዜ ላይ ነበረን። ያ ግንኙነት ግን አሁን ላይ አብቅቷል። የለም አሁን ላይ ያብቃ እንጂ ምንም እያበቃ አይደለም። ልጁን እየተንከባከበ ነው። ስራ ጀምሮልሻል፣ እያሰራሽ ነው። እዛ ክለብ ውስጥ እየሰራሽ አይደለም። ያደረገልኝ ስላዘነልኝ ነው፣ ሌላ ነገር አይደለም። አይደለም። ለምን ለኛ ያደርግልንም? ለምን መሰለሽ? ልጅ ስለወለድሽለት ከሱ ስር ስለምትሰሪ እንዴ። እዚህ ጋር አንድ ነገር ልናገር። እዚህ ጋር ሁለታችሁም በኃላፊነት ቦታ ያላችሁ ሰዎች ናቸው። እዛ ክለብ ውስጥ በደንብ ማኔጅ የምታደርጉ እንደ ማኔጀር ወይም ደግሞ እንደ ሱፐርቫይዘር እዛ ቤት ውስጥ በኃላፊነት የምትገኙ ሰዎች ናቸው። ወደዳችሁም ጠላችሁም ሁለታችሁም ከተጠያቂነት አትድኑ። አንድ ነው እኮ ኃላፊነት
ማንነቴን ተናግሬያለሁ። እዛ ጋር ሴቶቹን እኮ ምን አይነት ስራ ሳሰራቸው እንደነበረ አንዴ ከገባሁበት በኋላ መውጣት እንደማልችል ሲገባኝ ግን ሁሉንም ነገር እንዳደረኩ እኮ ተናግሬያለሁ። አምኛለሁ። አሁንም ቢሆን ሰላም እየነገረችኝ ያለ ወይም ደግሞ ሰላም የነገረችኝ ደግሞ ይሄንን አይደለም የሱ ልጅ እንደሆነ ከዛም በተጨማሪ ከአንቺ ጋር እንደምትገናኙ ከዛ በተጨማሪ ደግሞ ጓደኛ እንደነበራችሁ አንቺና ሰላም በጣም እንደምትቀራረቡ እያንዳንዱን ነገር የጌታቸው ልጅ እንደሆነ ሳይቀር እንደነገርሻት ነግራናለች። ይሄንን የምትክጁ ነው? ቆይ አጠገብሽ ነች ያለችው። ይሄንን ልትክጁ ነው? እንደዛ የሚባል ነገር የለም። አልነገርኳትም። ሁሉንም ነገር እኮ እኔ ላይ አላካሷ ከነገሩ እጇን ለማውጣት ነው እያደረገች ያለችው። አይገባችሁም እንዴ? ሁሉንም ነገር እየደበቀች ነው ለመሸሽ እየፈለገች። ለምንድን ነው መሸሻው? አለው እኮ ይሄው እዚህ ልጅ እኮ እነሱ ጋር እኮ ነው ያለው። ምንም እየሸሸው አይደለም። በቃ ይበቃሻል። ከዚህ በላይ አትዋሺ። በቃ ይኸውልሽ ሊዲያ መጀመሪያ ተረጋጊ። ለሁሉም ነገር ተረጋግተሽ እናውራበት እባክሽ። አንቺ ልጁ ከጌታቸው ነው የወለድሽው አይደል እንዴ? ስለዚህ አንቺ ጌታቸው ምንም አያደርግሽም። ይሄን ሁሉ ነገር እንደ ድሮ ጓደኝነታችን ተሸፋፍኖ ይሄ ነገር አንቺ እንደምንም ብለሽ ከዚህ መከራ አንወጣ ሊዲያ፣ እየለመንኩሽ ነው እባክሽ። አንቺ ጌታቸው ምንም አያደርግሽም። እኔ ከዚህ መከራ መውጣት እፈልጋለሁ። ቤተሰቦቼ የሆነ ነገር እንዲሆንብኝ አልፈልግም። ሊዲያ እየለመንኩሽ ነው በቃ እባክሽ። አንቺ ጌታቸው ይሰማሻል። ምንም ነገር አያደርግም እንዴ? እባክሽ በቃሽ። በቃ ከዚህ በላይ አታውሪ። የልጁ እናት ነሽ። በቃ ለአንቺ ምንም ነገር አያደርግም። አንቺ በቃ ዝም በይ። ከዚህ በላይ ተረጋጊ እንጂ ተረጋጊ። ለቀቀኝቺ ተረጋጊና ቁጭ በይ። በቃሽ። ከዚህ በላይ ቁሚ። እሺ አቁሚ። በቃሽ። ውሸታም አንቺ ነሽ። ይኸውልሽ እቺ ሴትዮ ዛሬ ገላታለሁ። በቃ እኔ ከዚህ መውጣት ነው የምፈልገው። ትሰማኛለህ? እያስጠነቀኩሽ ነው ሊዲያ። ከዚህ በኋላ እያንዳንዱ የምታደርጊው ነገር አንቺ ላይ የወንጀል ሪከርድ እየሆነብሽ ነው። እዚህ ጋር ይኸውልሽ የማይሆን ነገር እያወራችሁ ለኔን እኮ ነው ወንጀለኛ እያደረገችኝ ያለችው። እኔ ከዛ ሰውዬ ጋር ምንም አይነት ግንኙነት የለኝም። ትሰሚኛለሽ? መደበቅ የምትፈልጊው ነገር አለ። ነገሮች ምንም የለም። ታዲያ ለምንድን ነው ሁሉ ነገር የሚያስፈልግ? እያንዳንዱ ነገር ሪከርድ እየሆነብሽ ነው። እያንዳንዱ የምታደርጊው ነገር ሪከርድ እየሆነብሽ ነው። በስነ ስርዓት ተቀምጠሽ ያለውን ነገር አስረጂ። አሁንም ቢሆን ይኸውልሽ ብሩኬ የምታዳምጠኝ ከሆነ እኔ እያንዳንዱን ነገር ተናግሬያለሁ። እያስመሰለች ነው። ዝም በላት። አስመሰለች። ይኸውልህ ልብ አድርጉልኝ። ይኸውልህ እየሰደበችኝ ነው፣ እየተናገረችኝ ነው። አንቺ ነሽ ልደበቅኝ ይበቃሻል። የተነሳሽው አንቺ ነሽ። ምክንያቱም መስመርሽን ነው ያለፍሽው። መስመርሽን በጣም እያለፍሽ ነው። ይበቃሻል። ከዚህ በላይ አወጣው ብሻ እውነቱን ስላወጣው ስለ እውነት የሚናገር እኮ በቃሽ። በእናትሽ በቃ አይደቃኝም። እነግርሻለሁ። በተደጋጋሚ እየተደረገ 7 አናግራችኋቸው? አይ አናነሱት። ኧረ ጉድ ነው። ምን አይነት ውሸት ነው? ልጅቷ ምንድን ነው የምትለው? ልጄ ነች። እሺ ተመልካቾቻችን እንግዲህ እነሱን እያፋጠጥንበት በነበረበት ሁኔታው ላይ የሊዲያ ልጅ የሆነችው ሊሰረቅ ነበር የሚል ነገር ነው የደረሰንና እዚህ ነው አይደል? የኛ ሰዎች ይዘዋቸዋል። አዎ የት ነው? እዚህ ነው። ማን ነው? እሱ ነው። ማን? እሱ ነው። እሱ ነው አይደለ? ቁጭ በል ቁጭ በል ቁጭ በል አንተ ነህ። ቁጭ በል ማን ነው?